እግረኛው ይላል ብሩክ እሺ ብሩክ እድሜክ ስንት ነው? 27 ቁመት ኦርቶዶክስ ቁመት ሜትር ከሰባ ሃይማኖት ኦርቶዶክስ እሺ መኖሪያክ ዩኬ አረ እንትን አንጥሯል 27 ነው ግን እድሜው የሺ ያለሽ የሺን እስኪ ሼር አድርጉላት ለማንኛውም እሺ ስራ አለ አዎ ግድ ነው ቤትና መኪና አለክ አዎ ቤት አለኝ ያው መኪና ግን ባለውበት ሀገር ስለሆነ ካለ አይቆጠርም ሀገር ላይ ሲሆን ነው ያ ቀለበት አለው ያሉ ነው ኮሜንት ላይ አይ ግድ ነው ማለት እኔ እንደዚህ ደስ ይለኛልና ስለምለብስ ነው እንጂ ያለው ሰው በእንትና በጣም በቃ እንደዚህ ደስ ይለኛል ማለት ቀለበትን እንኳን ሳታወልቅ እንዴ እስኪ ያሳያቸው የጋብቻ ነው ቀለበቱ የእውነት አረ እንደዚህ እዚህ ጋር ማለት ስለሚሄድ ነው የለበስኩት እንዴ የጋብቻ እኮ አይደለም ውዶቼ ቀለበቱ አይናችሁ ግን እንዴት ነው ወይኔ ኮሜንታተሮች ግን አይናችሁ ያነጣጥራል እኮ ብር ነው ዝም ብዬ ነው የለበስኩት እንደዚሁ እዚህ ጋር ማለት ስለሚሄድ ማች ነው አብር ምናምን ደስ ይለኛል እሺ ውዴ ከዚህ ቀደም አግብተህ ታውቃለህ ልጅስ አለክ ጓደኛ ነበረችኝ ድሮ በትምህርት ቤት ልጅ የለኝም እሺ ልጅም የለውም እሺ ውዴ የምትፈልጋት ውሃ አጣጭ እድሜዋ ከስንት ዓመት እስከ ስንት ዓመት ይሆናል? ከ20 እስከ 25 ከ20 እስከ 25 ሃይማኖቷ ከሀገር ውጭ የሆነች እሺ ሃይማኖቷ ኦርቶዶክስ ነው አግብታ የፈታች ልጅ ያላት ትቀበላለህ? ልጅ ያላት አልቀበልም ግን አግብታ የፈታች ችግር የለም እሺ እሺ ስራ ይኖራት እንዴ ቢኖራት ባይኖራት ችግር የለብኝም እሺ ቢኖራትም ባይኖራትም ችግር የለውም እሺ ወራዊ ገቢስ ወራዊ ገቢ የወር ገቢ የኔ ነው አይ የሷን ቢኖራትም ባይኖራትም ችግር የለውም እሺ ቢኖራትም ባይኖራትም ችግር የለውም እሺ ሱስ ያለባት ትቀበላለህ በዱላ ለማስተው ሱስ አልቀበልም ከሱስ ነፃ ሱስ ሚዩት ቦስ ገብተሃል ሚዩት እሺ ከየት ሀገር ትሆን በቃ ስደት ያየች እሺ ከኢትዮጵያ ውጪ ከየትም አረብ ሀገር ምናምን ችግር የለብንም ስደትን የቀመሰች ብቻ እሺ
ያ ውጪ ስደትን የቀመሰች። እሺ ማህበራዊ ሚዲያ አጠቃቀምስ? አዎ ግድ ነው። ትጠቀማለህ በደንብ በስርዓቱ። ከኔ ጋር እንደው አብራን ቅናት የሌለበት መሆን አለበት። እሺ እሱ ምንድን ነው ዛሬ ደግሞ እጄ የት ነው የሚቀላቁለው? በጌታ ስም ሰው ላስገባ። ወይኔ ኪና ልትናገሪ ነው? አዎ ግን የኔ 27 ነው 25 አይደል ያለው እድሜ? ያ እሱም 27 ዓመት ነው። እሱ 27 ነው። 27 ዓመት ነው። በዛ ላይ ደግሞ ልጅ የሌላት ነው የሚፈልገው። ታዲያ እኔ እኮ የለኝም ግን እኔ 27 ነኝ። በቃሽ ጄሪ ማለት ኧረ የለኝም በማርያም እኔ ምንም የለኝም። ሌላ ጤና ናት ማለት ነው ወይ? ወንዶች ሁለት ጤና ናት ያላችሁ። ስለዚህ ቆይ ይቅርታ እሺ በትልቁ አድርገሽ ካሜራ ከትኬና እንዴ አብረን ያለን ስንጋባ ደግሞ ችግር የለውም። አደኛ ከሆንሽ ኬና ዱባይ ነው የምትኖረው። አሁን አገር ገባሽ እንዴ? ተመልሰሻል ነው? ተመልሰሽ መጣሽ ወደ ዱባይ? ሚዩት ነሽ ውዴ። ኳሱን ቀንሽና አንድ ከባህሬን ወደ ዱባይ መጣሁ። ከባህሬን ወደ አንብቢለት መስፈርት ላንብብል እንግዲህ ኬና ታታቡን ይገርምታችሁበትን ችግር ስታያት ልብህ ደስ አለው? ተቀበልካት? በቃ እንደዚህ ምራቅ ዋጥ ያደረገ ሰው እድሜው ገፋ ካለ መካሪ ይሆናል። እንደውም ቁም ነገረኛ ነው የሚሆን። ሴት ልጅ እኮ ሰርታ አይደለም እኛ ነው የምትቀይረን። እኛ ሰርተን አፈራግጠን ስናመጣ አያያዝ ችላ ቁም ነገር የምታውል ሴት ናት። ትክክል፣ እውነት ነው። እኔ በዚህ እስማማለሁ። ለዛ ነው በቃ ፎሎ መልሽና ችግር የለውም ምናምን ኬና ያጣው ታይገርምሽም መስፈርትሽን ሰር ሞልቶብሽ ወይን ቀይረሽ ሊሆን ይችላል። ምክር ትረጃለሽ ትባቢያለሽ፣ ታውቂያለሽ። ትክክለኛን ሰው በፊዚካሉ ትለየዋለሽ። ስለዚህ በውስጥ በኩል አውሩ። እንግዲህ ለሁለታችሁም መልካም እድል። እንዴ ኬና እንዴ አገኘሁሽ አንቺ። ኧረ በስመ አብ። ቆይ ላንብብልሽ ወንድሜ። ለማንኛውም ላንብብልህ፣ ስማኝ ከታች ካለክ። ኬና እድሜዋ 27 ነው። ቁመቷ አጠር ያለች፣ ሃይማኖቷ ኦርቶዶክስ፣ መኖሪያዋ ባህሬን፣ ስራ አላት። ከዚህ ቀደም አግብታ አታውቅም፣ ልጅም የላትም። እሺ
ያው የምትፈልገው ከ32 እስከ 45 ነበር። ሃይማኖቱ ኦርቶዶክስ የሆነ የላይፍ ሁኔታው የፈታ ልጅ ያለው እቀበላለሁ ብላ ነበረ። መልክና ቁመት ችግር የለብኝም፣ ስራ ቢኖረው መልካም ነው፣ ቤትና መኪና ካለው ጥሩ ነው፣ ከሌለው ግን ችግር የለውም ብላለች። ወራዊ ገቢ ሊያስተዳድር የሚችል ሱስ ከሱስ ነፃ የሆነ እና ቅናት እንዳይኖርበት ብላለች። ከየት ሀገር ይሁንልሽ? ከአረብ ሀገር ውጪ ከየትም ብላለች። ማህበራዊ ሚዲያ አጠቃቀም ይጠቀም ብላለች። ይህንን መስፈርት ነው እንግዲህ የኬና መስፈርት ይኸው እሺ እያለ ነው። በቃ እንግዲህ ይቅናችሁ። መልመኛለሁ ጄሪ ወይው ለምንድን ነው ሮጦ የወጣው? አይ ዶንት ኖ አይ የጨረታችሁ መስሎት ነው። لا ሳንመራረቅ ያኔ ሳትመርቁ በማድረጋችሁ ናሽ ናግባና ግን ሀሳብ ማለት ነው። ኬና እንደ ሀሳብ ኳስ የምን ደጋፊ ነው? እንዳትጣሉ በኋላ አዎ እኔ ራሴ ግዴ ኳስ እሱንም ጠይቂ። አይ ማለት እኔ እኮ ስለ የጨረስን መስሎኝ ፎሎ ስለተደራረግን ታውቂያለሽ። የሆነ ውጭ ልሄድ ነኝ፣ ለዛ ነው ጓደኞቼ እየጠበቁኝ ስለሆነ ለዛ ነው። እሺ ፈለኩ አይሆንም ፈጠኝ እሷ ለበለኒ ሳንመረቅ ብላለች። እኔ መርቄ ነው ያው የምሸኛው መልካም መልካም የሚችለው ለዛ መሰለኝ አይደለ ኬና እኔም ሰው ስላቆምኩ ነው፣ ለዛ ነው ታውቂያለሽ። እሺ ውዴ፣ ለማንኛውም በውስጥ በኩል አውሩ። በተቻለ መጠን ልዩነታችሁን አጥብባችሁ አንድ ለመሆን ሞክሩ። ለሁለታችሁም መልካም እድል እመኝላችኋለሁ። ይስመርላችሁ። አይ እሷ እኮ የለችም፣ አንቺ ዝም ብለሽ ነው የምታወሪው። ደም ፈልግ እኮ ኳስ ተደግፍ እኮ አለች እንዴ መረቂኝ ብላ እሷ የለችም። ኳስ ይባላል ወይኔ ትላለች። አለው በዚህ በኩል አለው ጌታን አለው። ለማንኛውም ይቅናችሁ፣ መልካም እድል እመኝላችኋለሁ። እግዚአብሔር የእውነት ያድርግላችሁ፣ ይቅናችሁ። እሺ አሜን አሜን ብለናል። አሜን። እሺ እንግዲህ ምናልባት አለመግባባት ካለ ኑና ለሁለታችሁም የሚሆን ማች የሚያደርግ ውሃ አጣጭ ይፈለግላችኋል። ይቅናችሁ፣ መልካም እድል። እግዚአብሔር ይቅናችሁ። እንግዲህ ኬና የታገሰ አየሽ አይደለ? በለሷን ይበላል። የታገሰ በለሷን ይበላል። እሺ ችግር 28 እህቶች ነጋ ደንገጥ በሉ። እሺ ሁለት ሰው ዳርን። በነገራችን ላይ በጣም ደስ ብሎኛል እውነት። እድሜ 28 ቁመት ሜትር ከ65 1 ሜትር ከ65 ሃይማኖት ኦርቶዶክስ መኖሪያክ አሁን ያለሁበት አሁን ያለሁበት ዱባይ። እሺ ስራ አለ ጉዴ? አዎ አለ። ቤትና መኪና አለክ? ቤት አለ። ከዚህ ቀደም አግብተህ ታውቃለህ? ልጅስ አለክ? የለኝ። ልጅ የለውም። እሺ የምትፈልጋት ውሃ አጣጭ እድሜዋ ከስንት ዓመት እስከ ስንት ዓመት ይሆናል? ከ20 እስከ 25 26 እኔም ባትበልጥ ጥሩ ነው። ከ20 እስከ 26 እሺ ሃይማኖቷ ኦርቶዶክስ። እሺ
አግብታ የፈታች ልጅ ያላት ትቀበላለህ? አልቀበልም። ያላገባች ያልወለደች ያልወለደች እሺ ስራ ይኖራት? አዎ ይኖራት። ወራዊ ገቢስ? ወራዊ እኔ እንጃ ብቻ ራሷን የምትችል አይነት ሴት ትሁን። ኦኬ ችግር የለብህም። ግዴታ አይደለም፣ መስፈርትክ አይደለም። የግድ ከሌላት አላገባትም አትልም። ከሌላት እኔ ችግር ነው ያየች ሴት ብትሆን ደስ ይላል። በስደት ላይ ያለች ሴት ብትሆን ጥሩ ነው። አይ የምልህ ወራዊ ገቢ መስፈርትክ ነው የግዴታ ነው ሊኖራት ይገባል ወይንስ ካላት ጥሩ ከሌላት ችግር የለውም? ችግር የለውም። ችግር የለም። ሱስ አይ የሌለበት ከየት ሀገር ትሆንልን? ከሀገር ቤት ወይስ እዚሁ? እኮ ከኢትዮጵያ ትሁን ወይስ ከኢትዮጵያ ትሁን ውጭ? ከየት ሀገር? ውጭ የሆነ ሴት በቃ ከኢትዮጵያ ውጭ ማለት ከኢትዮጵያ ውጭ አረብ ሀገርም ትቀበላለህ? አዎ ብቻ ስደት እና አስተማሪ ሁሉን ነገር ያሳለፈ መሆን አለበት። እሺ ከኢትዮጵያ ውጭ ከየትማ? እሺ ወዴ ተጣጣሉ? እሺ ወዴ እሺ ኢትዮጵያ ውጭ እሺ ማህበራዊ ሚዲያ አጠቃቀምስ? ተጠቀምስ? ተጠቀም። እሺ እሺ ልኪቷን እሺ ተጠቀም። የምትጨምረው ነገር አለ ውዴ? ምጨምረው የለኝም። እሺ እንግዲህ አድማጭ ተመልካቾቼ የወንድማችንን መስፈርት ከሞላ ጎደል ሰምታችኋል። እስካሁን ድረስ ለሰማችሁት መልካም። አዲስ ለመጣችሁ ግን መስፈርቱን እደግምላችኋለሁ ማለት ነው። ወንድማችን መብራቱ እድሜው 28 ነው። ቁመቱ 1 ሜትር ከ65፣ ሃይማኖቱ ኦርቶዶክስ፣ መኖሪያው ዱባይ፣ ስራ አለው፣ ቤትና መኪና ቤት አለው። ከዚህ ቀደም አግብቶ አያውቅም፣ ልጅም የለውም። የሚፈልጋት ውሃ አጣጭ እድሜዋ ከ20 እስከ 26 የሆነች የሚፈልጋት ውሃ አጣጭ እድሜዋ ከ20 እስከ 26 የሆነች ሃይማኖቷ ኦርቶዶክስ፣ የላይፍ ሁኔታዋ ያላገባች ያልወለደች፣ ስራ ይኑራት፣ ወራዊ ገቢ ችግር የለብኝም ብሏል። ሱስ ከሱስ ነፃ የሆነች ከየት ሀገር ትሁንልን? ከኢትዮጵያ ውጪ ብሏል። ማህበራዊ ሚዲያ አጠቃቀም ትጠቀም ብሏል። ይህንን መስፈርት የምታሟይ እህት ካለሽ ነይ አለሽንንን የወንድማችንን የመብሬን መስፈርት የምታሟይ እህት አለሽ ወይ? አለሽ? አዎ። እሺ ጥያቄ ግን አለኝ። እሺ ምን? ዱባይ ነው ያለው? አረብ ሀገር ነው ያለው? እሱ ያለው ዱባይ ነው። እሱ ግን ሌባ ካልሆነ ዱባይ ብዙ ወንዶች ሌቦች ናቸው። እዚህ መስፈርት የሚያምን ከሆነ ያውልሽ እንደሱ ከሶስት ባንገባ ጥሩ። እንደውም ሴቶችም ሌባሽ ናቸው። ሴቶቹ ይመጡና እኔ የምፈልገው ከዚህ ላይ ያለፈው ታሪካችሁ አይደለም። አይሆንልሽ ጄሪ፣ እኔ ያለፈ ታሪክ ምናምን አይደለም። ጥያቄ ከሆነ ጥያቄሽን ኧረ እኔም ኮንትራት ነኝ እናቴ፣ ኮንትራት ነኝ ጄሪዬ። እኔ ያለሁበት ለራሱ ኮንትራት ነው።
መውጣት ለራሱ አልችልም። በሳምንት በሁለት ሳምንት ለራሱ መኪና ተልኮልን ነው ከተማ የምንሄደው። እኛ ያለነው ለራሱ ኮንትራት ቤት። እሺ ካሜራሽን ክፈቺና አውሩ፣ ይሽና አውሩ። ግን እኔ ካሜራ ላይ መውጣት አልችልም። ካሜራ ግድ ነው ውዴ፣ ካሜራ ግዴታ ነው። ካሜራ ለሚከፍት ሰው ነው እንትን የምለው። ምክንያቱም በራሳችሁ የምትተማመኑ ሰዎች፣ ትክክለኛ እውነተኛ ትዳር ፈላጊ ሰዎች ከሆናችሁ፣ ትዳር ከሌላችሁ፣ የፍቅር ጓደኛ ምንም አይነት ግንኙነት ላይ ካልሆናችሁ ካሜራ ለመክፈት ምንም የሚያግዳችሁ የሚያሳፍራችሁ ነገር የለም። ስለዚህ እኛ ደግሞ ይሄንን የምናረጋግጠው አንድ ካሜራ በሚከፍትልን ሰው ስለሆነ መስፈርት ሲሰጡም ሆነ መስፈርት አሟላለሁ ብለው ሲመጡ ካሜራ የምናስከፍተው ለዚህ ነው። ስለዚህ ካሜራ መክፈት ግዴታ ነው። ካሜራ ካልከፈች ካሜራ ለሚከፍት ሰው ቅድሚያ እንሰጣለን። በውስጥ በኩል ሄዳችሁ ራሱ ወይ ባልዲ ልትሉ ደግሞ አያዋራችሁ። ይሄ ላንቺም ለሱም ጥሩ ነው ውዴ። አይ በቃ ካሜራ ለሚከፍተው ሲጭው እሺ ውዴ፣ እሺ ካሜራ መክፈት ግዴታ ነው። ካለበለዚያ አትምጡ ብዬ በጣም ብዙ ተናግሬያለሁ። እሺ ካሜራ መክፈት ግዴታ ነው። ቴንክ ዩ እህት አለሜ። ነይ እንጂ ኪኒ፣ ለምንድን ነው ግን የምትወጪው? እህትዬ ነይ ቲጂዬ። እሺ መስፈርቱን የምታሟይ የወንድማችንን መስፈርት የምታሟይ የወንድማችንን መስፈርት የምታሟይ አለሽ ወይ? አለሽ? አንድ ጊዜ ልድገምላችሁ፣ አንድ ጊዜ ልድገምላችሁ። ዳሪኝ ብሩክ፣ እሺ እድርሃለሁ፣ እድርሃለሁ። እሺ ታብታብ አድርጉ፣ አንድ ጊዜ ታብታብ አድርጉ። እስከ 200 ሺህ ያልገባው። ኧረ በኢየሱስ ስም ግን ምን ጉድ ናችሁ? ምንም ትክክለኛ ትዳር ፈላጊ ብቻ፣ ትክክለኛ ትዳር ፈላጊ ካሜራ መክፈት የምትችሉ እንግዲህ ካሜራ የምናስከፍትበትን ብዙ ምክንያቶች ተናግሬያለሁ። በጣም ብዙ ምክንያቶች ማለት ነው። ካሜራ መክፈት ግዴታ ነው። ለእናንተም ለሱም ጥሩ ነው። ስለዚህ መስፈርት ለመስጠት ስትመጡ አሟላለሁ ብላችሁ ስትመጡ ግዴታ ነው። እሺ ወንድማችንን የመራቱን መስፈርት ደግመዋለሁ። አንድ ጊዜ ልብ ብላችሁ ስሙ እህቶች፣ ጆሯችሁን ስጡኝ። ወንድማችን መራቱ እድሜው 28 ነው። ቁመቱ 1 ሜትር ከ65 ነው። ሃይማኖቱ ኦርቶዶክስ፣ መኖሪያው ዱባይ፣ ስራ አለው። ቤትና መኪና፣ ቤት አለው፣ መኪና ግን የለውም። ከዚህ ቀደም አግብቶ አያውቅም፣ ልጅም የለውም። የሚፈልጋት ውሃ አጣጭ፣ እድሜዋ ከ20 እስከ 26 የሆነች፣ ሃይማኖቷ ኦርቶዶክስ፣ የላይፍ ሁኔታዋ ያላገባች ያልወለደች፣ ስራ ይኖራል፣ ወራዊ ገቢ ችግር የለውም፣ ሱስ ከሱስ ነፃ የሆነች፣ ከየት ሀገር ትሁንልህ ከኢትዮጵያ ውጪ ከየትም ብሏል። ማህበራዊ ሚዲያ አጠቃቀም ትጠቀም ብሏል። ይህንን መስፈርት የምታሟይ እህት ወዴት ነሽ? ወዴት ነሽ? የዱባይ ወንዶች ለትዳር ሁሉም ማለት አይደለም። የትዳር ወንዶች ሌባ ሁሉም ማለት አይደለም። እንደዚህ አትበሉ። ቅድም አልሰማችሁም? የዱባይ ሴቶች ሌባ ሲል ነበር አንዱ መጥቶ። ሰው እንደ ማንነቱ ይለያያል እንጂ እዚህ ስለሚኖር እዛ ስለሚኖር አይደለም። ይሄው አሁን አልሰማችሁትም? ወንድማችን እኔም ኮንትራክት ነኝ ያለሁት የምወጣው እንኳን 15 ቀን ነው ብሎ አለ። ሁሉም እንደዛ ነው ማለት አይደለም። እውነት እኔ ልንገራችሁ፣ እኔ ማውሪያ ያለው ዱባይ ነው አይደለ? በጣም ብዙ ዱርዬ ወንዶችን ማቃለው። የምር ደግሞ ጨዋ አላማ ያላቸው ደግሞ በጣም ብዙ አሉ። እግዚአብሔርን ነው የምላችሁ። ብዙ ዱርዬ ወንዶችን ማቃለው፣ በሴት የሚተዳደሩ አቃለው። ግን ደግሞ የምርም ደግሞ ስርዓት ያላቸው አላማ ያላቸው ሰርተው መለወጥ የሚፈልጉ ትክክለኛ ትዳር ይዘው ራሳቸውን መለወጥ የሚፈልጉም ደግሞ ወንዶች አቃለው። ስለዚህ እንደዚህ ብላችሁ አትደምድሙ። እሺ ውዶቼ፣ አትደምድሙ።